እንግዲህ ቅዱስ ዮሐንስ አፈወርቅ እንዳለው ሰው ሁለት ጊዜ ያረጃል ነው። አንድ በእድሜው፣ አንድ ደግሞ በኃጢአት ያረጃል ብሏል። ስለዚህ በእድሜው ያረጀው በሞት ይታደሳል፣ በኃጢአት ያረጀው በምን ይታደሳል? በንስሐ መታደስ ይችላል። ለዚህም አንድ ማስረጃ ልንገራችሁን አልጨርስም። እንዴት ነው የሚያድሰን እግዚአብሔር? መዝሙር 2 ላይ አንድ ኃይለ ቃል እናስታውሳለን። የመዝሙረ ዳዊት መዝሙር 2 ላይ ወትርእዮሙ በበትረ ሐጺን ብሎ ወከመ ንዋየ ለብሃ ትቀጠቅጦሙ ይላል። ምን ማለት ነው? ወከመ ንዋየ ለብሃ ትቀጠቅጦሙ ማለት ወትርእዮሙ በበትረ ሐጺን ሲል ማለት ነው። በብረት በትር ተጠብቃቸዋለህ ይላል። አሕዛብን በጽኑ ስልጣን ታደቃቸዋለህ ነው። ለሚያምኑብህ ደግሞ በጽኑ ስልጣን ምን ታደርጋቸዋለህ ነው? ትጠብቃቸዋለህ ነው። ከዛ እንደ ሸክላ ሰሪ ዕቃ ትቀጠቅጣቸዋለህ አለ። ሸክላ ሰሪ ምን ታደርጋለች? አርጅቶ ጋኑ ሲሰነጠቅባት ምን ታደርገዋለች? ትከሰክሰዋለች። ከዛስ ምን ታደርገዋለች? በውሃ ትለውሰዋለች። ከዛ ምን ታደርገዋለች? ታቦካና ትሰራዋለች። ምን ታደርገዋለች? በሳት ትተኩሰዋለች። አዲስ ታወጣለች ማለት ነው። ስለዚህ እግዚአብሔር ምን ያደርጋል? እኛን በስልጣኑ ይቀጠቅጠዋል። ይሄን የጸናውን ልብ ማለት ነው ይቀጠቅጠዋል። አሁን እንዴት ደግሞ እንደሚያደርገን ደግሞ በጣም ወረታትያ በምስጢር ነው የጥበብ እንዴት አድርጎ እኮ የሰውን ልብ እግዚአብሔር እኮ እንደሚጠራው ብታየው፣ አንዳንዱን በስብከት ይጠራዋል። አንዳንዱን ደግሞ ህመም አይለ የማይችለው ህመም ያደርግና ማረኝ እንደው ዛሬ ነው ጠይ እንጂ አይደግመኝም እንዲል ያደርገዋል። አንዳንዱን ደግሞ የሚያስፈራራ ነገር ይልክበታል። ደግሞ የሚያስጨናንቅ ይልክበታል። ኧረ ደግሞ በዚያ አንዳንዱን ደግሞ የሚያዋርድ ነገር ይልክበታል። ሲያዋርደው እንደው ይችን ገመና ይሸፍንልኝ አምላኬ እመለሳለሁ እንዲል ያደርገዋል። እንደው ግርም እኮ ነው የሚያደርገው። አጠራሩ ድንቅ አጠራሩ የሚባለው እኮ እግዚአብሔር ለዚያ እኮ ነው። በዚያ ነው የሚያቀልጠው። እምቢ ሲል እግዚአብሔር እምቢ ሲል ያችን በትሩን ይላክና ይቀጠቅጠዋል ሸክላውን ልባችን። እዛስ በውሃ እንድናለቅስ ያደርግና እንዲሁም አንድ እንደው ለውዳሴ ከንቱም ለምንም እንዳይሆንባቸው መጥቀስ ስላላስፈለገ ነው። አንድ ትልቅ አባት አሁን በዘመናችን ያሉ ምን ብለውኛል? እግዚአብሔር ከመከራ ሊያወጣ ሲል ቀደም ብሎ ያስለቅሳል አሉ። በቃ ጨንቆህም ሆነ ወይ ተናደህ እንድታለቅስ ካረገ ቀጣይ የሚመጣ መከራ አለ እዚያ ላይ ያሳልፍ ነው ይላሉ። ደርሶብኝ አይቼዋለሁ አልላችሁም፣ ነገር ግን ደርሶብኝ ስለማያውቅ ግን እሳቸው በነገሩ መንገድ ገርሞኛል። እግዚአብሔር እንደ ሸክላ ይቀጠቅጣል ተራራውን ልባችን፣ ከዛስ ያስለቅሰናል፣ ማረኝ ማረኝ እንድንል ያደርገናል። ከዚያስ በእሳት ይተኩሰናል። እሳቱ ምንድነው? መንፈስ ቅዱስ። በእሳት በመንፈስ ቅዱስ ይተኩሰናል። አዲስ ሰው ሆነን ከዚያ በኋላ ሌላ ሰው ተሆኖ